እንደዚህ ይቻላል እንዴ? ብሩኬ እንደፎከረው አደረገው። እኔ ግን ደንግጫለሁ። ልደሰት ወይንስ ግራ ልጋባ? እማቀው ታምር የለም። ቤተሰብ እንግዲህ ብሩኬ ይጸጽታችኋል፣ እናንተ ምንም ያልገባችሁ በጣም ከባድ ነገር አለ ሲል ነበረ። ዛሬ የተለያዩ ቪዲዮዎችን ቲክቶክ ላይ ፖስት እያደረገ ነው። እንደዚሁም ደግሞ ሊቭ ላይ መጥቶ በጸሎታችሁ አስቡ፣ ጸልዩልኝ፣ ይቅና በሉኝ። ዛሬ 12 ሰዓት ላይ ማንም ያልጠበቀው የሚገርም ፕሮግራም አለ እያለ ነበር። በእርግጥ ይህን ፕሮግራም እውነቴን ነው የምላችሁ ማንም አልጠበቀውም። እኔ ራሱ ግራ ገብቶኛል። የምር እንግዲህ ዛሬ ምር ብሎበት ሱፉን ልብስ አድርጎ ቤተሰብ ከፎቅ ወይንም ደግሞ ከራሱ በላይ ግድግዳ ላይ የተለጠፈው ምን ይላል አትሉኝም? ቀለበት ይላል። ቀለበት ሊያረግ ነው። እኔ አልገባኝም። እስኪ ገምቱ፣ ለማን ነው አለ ሊቭ ላይ መጥቶ ገምቱ እስኪ ማን ይመስላችኋል ሲባሉ በጣም ብዙ ሰዎች የተለያየ ስም እየጠሩ ነበር። ከሀይሚ ውጭ ወደ ውጭ ነው። ይሄን ማወቅ አለባችሁ። ሲቀጥል እንዲህ በዚህ ፍጥነት እውነት ብሩኬ ለሀይሚዬ ቀለበት ሊያደርግ ነው? አልገባኝም። እኔ ምንም ያልገባኝ ነገር አለ። እንግዲህ ያው በዚህ በሁለት ቀን ውስጥ ለሀይሚ ማንም ያልጠበቀው ሀይሚ ራሱ ያልጠበቅሽው ነገር በኋላ ይቆጫችኋል። መለስ ብላችሁ ስታዩት ምን አለ እንደዚህ ብሩኬን ባልተናገርኩት ብላችሁ እንድትጸጸቱ ነው ማረጋችሁ እያለ ሲፎክር ነበር። ግን እኔ ይሄንን ጊዜ ታገቢኛለሽ የሚለውን ቀን የቀለበቱን ቀን በጉጉት ስጠብቀው ነው ከዶሮ ጀምሬ ልክ ሁላችንም እንደምንጠብቀው። ግን በዚህ ሰዓት እንዴት ነው ለሀይሚ ቀለበት የምታረግላት ብዬ ለመጠየቅ አይደለም። ቤተሰብ ማለት አሁን ያሉበት ሁኔታ ታውቃላችሁ። ሀይሚና ብሩኬ ያው ያሉበት ሁኔታ ሰላም ስላልሆኑ እንደው ድንገት አንተ ዝግጅቱንስ ብታዘጋጁ ሀይሚ እሺ ብላ የምትቀበል ይመስልሃል ወይ? የኔ ጥያቄ ነው። ቤተሰብ የቀለበት ፕሮግራም ነው ዛሬ ያለው ቲክቶክ ላይ እንግዲህ ያው ከአንድም ሁለት ቪዲዮዎችን ፖስት አድርጓል። እስካሁን ሱፍ ለብሷል ብሩኬ በጣም ተውቧል። ማለት ስላችሁ ቦታው ምናምን በጣም ፕሮግራሙን አዘጋጅቶታል። በጣም ያምራል። አበባ ምናምን እንደገና የቀለበት ፕሮግራሞች ማለት ያው የቀለበት ፕሮግራም ይላል በአጠቃላይ ጽሁፉን ተመልከቱ ብሎ ሲያሳይ ነበር የተወሰነውን። ግን ሙሉን ደግሞ ማታ ነው መለቅላችሁ። ማታ በሚገርም ሁኔታ ጠብቁ እያለ በጣም ጓጓን ነበር። የተወሰነ ነው ሊቭ ላይ የተቀመጠውኝ። ነገር ግን ድጋሚም ሊገባ እችላለሁ። አሁን ግን ፕሮግራሙን ላስተካክል የበለጠ ላሱብ፣ እናንተም ደግሞ በጸሎታችሁ አስቡኝ፣ ይቅና በሉኝ እያለ ነበር። ቤተሰብ ምን ትላላችሁ? የእናንተ ሀሳብ ምን ይሁን? እኔ ግራ ገብቶኛል። ማለት ቀለበቱ እንዳለ ደስ ብሎኝ ሳለ ብሩኬም ደግሞ ተናግሮ ነበር ከመጀመሪያው ቡታጅራ የሚሄደው ለኔና ለሀይሚ ማስተካከል ያለብኝ ነገሮች አሉ ሲል ነበርና ኦፍኮርስ ከቀለበት በኋላ ሽማግሌ ቢልክ ነጋሽዬ ጋር ኖርማል ነው። አሁን የሽማግሌው ነገር ምናምን አይደለም። እኔን ግራ ያጋባኝ ትናንትና ራሱ ሀይሚዬ በጣም ማለት ተሰምቷት ከልቧ ብዙ ነገሮችን ተናግራ ነው ትታቸው የሄደችው። የተስማሙት ነገር የለም በመካከላቸው። ልጅ የሚባል ነገር አለ ስላችሁ በኢየሩስና በብሩኬ መካከል ልጅ እየተባለ ብዙ የተወዘጋገቡበት ሀይሚም ክሊን ያልሆነላት ነገር ኢቭን እንኳን ትናንትና አንቺ ማን ስለሆንሽ ነው ይቅርታ የምጠይቅሽ ደጋግሜ ከዚህ በጣም ብዙ ጊዜ ይቅርታ ጠይቅሻለሁኝ አንቺ መቀበል ስላልፈለግሽ ነው ምን እንደምትፈልጊ አላቅም ምናምን እያለ ብሩኬም ሀይሚም ኃይለኛ ቃላት ሲነጋገሩ ነበር። እና ታዲያ በአንድ ቀን እንዴት ነው ይሄ ነገር? ሀይሚም እንደዛ ገና ዋጋ አስከፍላችኋለሁ፣ በተለይ ደግሞ ኢየሩስን ገና ዋጋ ያስለቀሽኝን እያንዳንዷን እምባይን አስቆጥሬ አስመልስሻለሁ እያለቻት ነበር። እና ያ ነገር በአንድ የተቀይሮ እንዴት ነው ሀይሚ ቀለበቱን እሺ ብላ ልትቀበል የምችለው? መጀመሪያ እኮ በመካከላችሁ ያለው ነገር ክሊን አድርጋችሁ ማስተካከል አለባችሁ አይደል? ኢቭን እንኳን ዲራማ ቢሆን እኔ አሚሮ ሊቀበለው አይችልም። ኦፍኮርስ ስራ ነው እያለን ብዙ ጊዜ እናወራለን። የብሩኬ የኢየሩስ ምናምን ሀይሚ የሚያደርጉት ነገር ስራ ነው እያለን ነበረ። ግን ደግሞ ቤተሰብ እዚህ ጋር ማወቅ ያለባችሁ ስራ ቢሆን እራሱ ማለት ነው በምን አንግል ነው እስኪ አሁን ሀይሚ ቀለበቱን ዛሬ እሺ ብላ ልትቀበል የምችለው? ማለት እኔ ጸልይልሃለሁ ብሩኬ ያሳካል። ሀይሚ ቀለበቱን እሺ ትበል ትቀበል። ሲቀጥል ደግሞ ለማን ይመስላችኋል ያልኸው? ምን እንድንል ፈልገ ነው? አንተ ከኛ ምን ጠብቀህ ነው? የተለየ ነገር እንናገራለን ብለህ ከሆነ አንናገርም። ግን ብዙዎች ፈን እያረጉበት ነበር። እንዲያውም ጭራሽ ለማሂ አድርግላት እያሉት ሁላ ነበር። ማሂ ማነች ማሂማ እኮ ድሮ ገና ያው ከነሱ ጋር ያላትን ነገር ተናገረች አይደል እንዴ? እና ብቻ እኔ ቤተሰብ ግራ ገብቶኛል። እናንተ ምን ትላላችሁ? ማለት ቪዲዮም እየለቀቀ ነበረ ማለት ቲክቶክ ላይ የተለያዩ ቪዲዮችን ለቋል። በተለይ ደግሞ ሊቭ ላይ ገብቶ ምናምን
ይቅር በሉኝ ማለት ቪዲዮ ምናምን ሲለቀቅ ማለት ነው ቲክቶክ ላይ ያለው ምናልባት የሌላ ፕሮግራም ላይ ተገናኝቶ ወይንም ሌላ ሰዎች ጋር ምናምን ዝግጅት ተጠርቶ ይሆናል ብዬ አሰብኩኝ። ከዛ ደግሞ ሊቭ ላይ መጥቶ እንትኑ ምንድነው ሱፉን ራሱ የፈጠረ ነው ያዳረሱልኝ ምናምን ቶሎ ቶሎ ብለው የግድ ዛሬ መሆን ስላለበትኝ ያው ዛሬ በነገራችን ላይ ለክርስትና እምነት ተከታዮች እንኳን አደረሳችሁ የገና ዋዜማ ነው ሁላችሁም እና ግን የፈጠረ ነው ያዳረሱልኝ። ፕሮግራሙን ደግሞ ማታ ጠብቁ የሚገርም ያበደ ነው ምናምን ብሎ እንዴት ብቻ አጓጓን ቤተሰብ የምሬ ነው። እኔ ግን ግራ ገብቶኛል። ጥያቄ ምልክት እኔ ጋር ጥያቄ ምልክት። ሀይሚ እንዴት ነው በደንብ ይቅርታ ሳትጠይቃት የተነጋገራችሁትን ምናምን ሁሉ ነገር ሳታረጋጋት ባንዴ ቀለበት የምትለው? አሁን ድንገት ዛሬ ቀለበት ነው ያድርጊ ስትባል ሀይሚ ኖ ካለች ማንም አይፈርድባትም። ብሩኬ ይሄን ነገር ማወቅ አለብህ። እንደው ከሆነ እሺ ብላ ቀለበቱን ብታረግ ደስ ይለኛል። ግን ደግሞ አላደርግም እምቢ የተፈጠረው ነገር መቼ ክሊን ሆነ መቼ ለእኔ ክብር ተሰጠኝ ካለች ራሱ ማንም የሚፈርድባት የለም። በሀይሚ የምሬን ነው የምላችሁኝና እንረዳታለን። ምክንያቱም ቀላል አይደለም በመካከላቸው የተፈጠረው ነገር ቀላል ስላልሆነ። ኤኒዌይስ እኔ ግን ለማየት ጓጉቻለሁ። ቤተሰብ እንደኔ ለማየት የጓጓችሁ ላይክ እና ሼር ሰብስክራይብ ያደረጋችሁ አብረን እንጠብቃለን። ማታ ላይ እንግዲህ ያው እንገናኛለን ብዬ ተስፋ አደርጋለሁ።